ተአረፍ ኢለላህ ከአላህ ጋር ተዋወቅ ፊረኻኢ በደስታ በአማኑ ጊዜ ወጣት ሆነ ሀብት ኖሮ ጤነኛ ሆነ አላህን ወቀው እንዳትረሳው ይዛኔ ኪስ ሲያብጥ አላህን ወቀው እንዳትረሳው ቁዋ ሲመጣ የሆነ ጤንነት ሲሰማ ሙሉ አፍያ ነው አላህን ወቀው ተአረፍ ኢለላህ ፊረኻኢ አላህን በአማኑ በደስታ ጊዜ ተዋወቀው ያዕሪፍከ ፊሽዳ በጭንቅ ሰዓት አላህ ያውቃል ጭንቅ ጥብብሽ ሲልህ ነገሮቹ ክራውድ ሲሆኑብህ አላህ ይደርስልሃል ተኛ ነብዩ አለይሂ ሰላቱ ወሰላም መን ሰረሁ አየስተጂበ አላሁ ለሁ ዐንደ ሸዳኢድ ወልከርቢ ፈልዩክሲር ዱዓ ፊረኻ አሉ እንደው በደስታው ሰዓት ጭንቅ ባለው ሰዓት መከራ በበዛበት ሰዓት አላህ ዱዓውን እንዲቀበለው የፈለገ ሰው ፈልዩክሲር ዱዓን ያብዛ መቼ ፊረኻ በደስታው ጊዜ በሰላሙ ጊዜ ዱዓን መብዛት ያ ረብ ማለት ሁሌ እሱም መጨቅጨቅ አላህ ሲጨቀጨቅ የሚወድ ጌታ ነው የሰው ልጅ ነው ሲጨቀጨቅ ማይወደው አላህ የሚቆጣው ያልተለመነ ሰዓት ነው መን ለም የስአልላህ يغضب عليه አላህን ማይጠይቅ አላህን ማይለምን አላህ ይቆጣበታል አሉ ስለዚህ አላህ በጭንቅ ሰዓት ከርቡ መከራው ውጥር ባለበት ሰዓት ዱዓውን እንዲቀበል የፈለገ ሰው ዱዓ ያብዛ የብነ አደም አንተ የአደም ልጅ ወይ ይላሉ ሐሰን አልበስሪ ኢነማ አንተ አያሙ መጅሙዓ አንተ እኮ የቀናት ጥርቅም ነህ ስብስብ ነህ ኩለማ መዳ የውሙን ሁሌም በቀን አንድ በሄደ ቁጥር መዳ ባዕዱክ ከፊሉ ከሰውነት ከአንተነት እየተቀነሰ ነው የሚሄደው ዩሰሊሙከ الليل الى النهار ለሊቱ ለቀኑ አሳልፎ ይሰጥሃል ወዩሰሊሙከ النهار الى الليل እንደዚሁም ደግሞ ቀኑ ለሌሊቱ ይሰጥሃል حتى يسلمانك الى الاخره ሁለቱም ተባብረው ለአኺራ እስኪሰጡ ጊዜ ድረስ በአንተ ላይ ይቀያየሩብሃል ጊዜ እንደዚህ ነው የቀናት ጥርቅም ነህ بسم الله الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ በዚሁ በወልቂጤ ከተማ ላይ በታላቁ ረቢዕ መስጂድ ከናንተ ውድ አባቶች ወንድሞች እህቶች እናቶች ጋር በመገናኘቴ በጣም ደስታ ይሰማኛል ከዚህ በፊት በአንድ ፕሮግራም ተጠራው አልተመቸኝም ነበር ዛሬ ወደ እነሞር አካባቢ አንድ የመስጊድ ምርቃት ነበር ያን ፕሮግራም ጨርሰን እዚህ ደግሞ ወንድሞቼን ላገኝ ብዬ በኡስታዝ ሰላሐዲን አማካኝነት ከናንተ ጋር ለመገናኘት ችያለሁ አልহামዱሊላህ በደስታ ሰዓት ወቀው ይላል የዛሬው ርዕሳችን ደስተኛ ስትሆን ከአላህ ጋር ተዋወቅ ለምን ከተባለ ጭንቅ ሲልህ ደግሞ አላህ ያውቃል ይሄን ርዕስ የመረጥኩት በአንድ በነብዩ አለይሂ ሰላቱ ወሰለም ሐዲስ ነው ሐዲሱን ኢማም ትርሚዚ የዘገቡት ሐዲስ ላይ ነው የሚገኘው ነብዩ አባስ አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ قال كنت خلف النبي صلى الله عليه وسلم يوما የነብዩ አለይሂ ሰላቱ ወሰለም ያአጎት ልጅ ነው ترجمان القرآن ተብሎ የሚጠራው ታላቁ ሰሃባ አብዱላህ ኢብኑ አባስ አንድ ቀን ከነብዩ ሰለላሁ ዐለይሂ ወሰለም ጀርባ ላይ ተፈናጥቼ ነበር ከኋላቸው ተቀምጬ ነበር ያ ጉላም አሉኛ አንተ ልጅ ወይ አሉት ገና ትንሽ ልጅ ሆኖ ምክር እየሰጡት ነው ኢኒ ኡዓልሙከ ከሊማት እኔ ንግግርን አስተምርሃለሁ احفظ الله يحفظك አላህን ጠብቆ አላህ ይጠብቅሃል አሉት አላህን ጠብቆ ማለት ጋርዱን ማለት ነው ላ ባዘዘ ቦታ ተገኝ በከለከለ ቦታ ተከልከል አላህ ይጠብቅሃል احفظ الله تجده تجاهك አላህን ጠብቀው ፊት ለፊት ታገኘዋለህ اذا سالته
ጥያቄን በጠየቅ ጊዜ ፈስአልላህ የሚጠየቀው አላህ ነው አላህን ጠይቀው የአላህ በር ሁሌም ክፍት ነው ሰዎች በራቸውን ይዘጉብሃል የሱ በር ግን ሁሌም ክፍት ነው ሁሌም ባንኳኳ በጠራኸው ቁጥር እሺ የሚል ጌታ ነው ስትጠይቅ እሱን ጠይቅ ወይዘስተአንተ መታገዝም መረዳትን በፈለግ ጊዜ ፈስተኢን ቢላህ በአላህ ተረዳ ወዕለም አሉት እወቅ አሉት አያችሁ ያን ልጅ እንዴት እንደሚመክሩት ወንድሜ ልጅህን ታናሽ ወንድምህን እንዴት ነው እየመከርክ ያለው ወዕለም እወቅ أن الأمة حزب باتقال يعلم حزب لو اجتمعت على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله لك يعلم حزب تسبسبو أنت اللي تقمو ሀብታም ሊያረጉ ሰላም ተጨንቀው ትልቅ ደረጃ ሊያደርሱ ቢፈልጉ ድንጋይ ቢፈነቅሉ ምን ቢያደርጉ ሊጠቅሙ አይችሉም አላህ ከጻፈልህ ውጫል وإن اجتمعوا على أن يضرك بشيء እንዲሁ ሊጎዱህም ቢሰባሰቡ እከሌ መኖር የለበትም እከሌ የሚባል መጥፋት አለበት ቢሉም لم يضرك إلا بشيء قد كتبه الله عليك الله ባንተ ላይ አው ይጎዱሃል ያጠፋዋል ብሎ እስካልጻፈብህ ድረስ ምን የለም አላህ እነዚህ ሰዎች ሊያጠፉ ሊጎዱህ አይችሉም አሉ ነብዩ ሰለላሁ ዐለይሂ ወሰለም ለምን رفعت الأقلام ብዕሩ ተነስተዋል وجفت الصحف መጽሐፉም ደርቋል ተከትቧል አላህ ዘንድ ማንም ሊጎዳ አይችልም ማሉትና በሌላ ዘገባ احفظ الله تجده أمامك አላህን ጠብቀው አላህን ፊት ለፊት ታገኘዋለህ ተአረፍ ኢላ አላህ ይሄ ነው ራሳችን ድምጽ ተአረፍ ኢላ አላህ ከአላህ ጋር ተዋወቅ في الرخاء በደስታ በአማኑ ጊዜ ወጣት ሆነ ሀብት ኖሮ ጤነኛ ሆነ አላህን ወቀው እንዳትረሳው ይዛኔ ኪስ ሲያብጥ አላህን ወቀው እንዳትረሳው ቁዋ ሲመጣ የሆነ ጤንነት ሲሰማ ሙሉ አፍያ ነው አላህን ወቀው ተአረፍ ኢላ አላህ في الرخاء አላህን በአማኑ በደስታ ጊዜ ተዋወቀው يعرفك في الشدة በጭንቅ ሰዓት አላህ ያውቃል ጭንቅ ጥብብሽ ሲልህ ነገሮቹ ክራውድ ሲሆኑብህ አላህ ይደርስልሃል واعلم እወቅ انما اخطاك لم يكن ليصيبك አንተን የሳተህ ነገር ሊያገኝ አይችልም وما اصابك لم يكن ليخطئك አንተን ያገኘህ ነገር ደግሞ ሊስትህ አይችልም واعلم እወቅ አሉት ان النصر مع الصبر ድል ያለው ሁሌም ለስኬት የሚበቃው በምንድነው በሶብር ነው በትግስት ነው አው ሶብር የነገሮች ሁሉ ትልቅ ውጤት ነው ለዚህ ነው አላህ በብዙ የቁርአን ያለ وان تصبروا وتتقوا لا يضركم كيدهم شيئا አላህን ብትታገሱ እሱን ብትፈሩ ምን ብትሉ ጠላቶች የጠላቶች ተንኮል ምንም አይጎዳችሁም ይላል አላህ ምን ካለ ሶብርና ተቅዋ አላህን መፍራት ካለ وان الفرج ፈረጃ የሚመጣው ከጭንቀት መገላገያው ማአል ከርብ ከጭንቀት ጋር ነው ሊነጋጋ ሲል ይጨልማል አይደል የሚባለው ጭንቀቱ በበረታብ ሰዓት ፈረጃው እየመጣ ነው ወቅ ጭንቅ ጥብብ ሲል የሆነ ገመድ ታስሮ በጣም ሲወጠር ምን ይላል ይበጠሳል አይደል አው ጭንቀቱም እንደዛው ተበጥሶ ይወገድና ጎላ ያለ ፀሐይ ይመጣል ሰላም ይመጣል ደስታ ይመጣል وان مع العسر يسرا ከችግር ጋር ምቾት አለ ይሄ ርዕስ ከዚህ ሐዲስ ላይ የተመረጠ ነው ምን ከሚለው ተአረፍ ኢላ አላህ ከአላህ ጋር ተዋወቀው في الرخاء بدسته ጊዜ አው ስንትና ስንሰዋለ ዛሬ አወል ሰልፍ ላይ ማሻአላህ ከመስጊድ ማይጠፋ የነበሩ ብዙ ወንድሞች አባቶች ትንሽ አላህ ርዝቅ ሲያመጣ የሆነ ነገር ሲቀየር ከመስጊድ እየተራቀ አይ ስራ ቦታ እየተባለ ከነጭራሹ ከሰላት የጠፉ ስንት አሉ አላህ ይጠብቀን ምንድነው የሚጠበቅብን ሀብት ሲመጣ ደስታ ሲመጣ ይበልጥ አላህን መገዛት ነው واذكر ربك አላህን አውሳው በማታውን በጠዋቱን አለ ማንን ዘከሪያን መቼ መሃኖና ባለቤታቸው ልጅ አተው እድሜያቸው ሄዶ ያ ረቢ ሲሉ
አላህ ስሙን አውጥቶ ያህያ ብሎ ነብይ የተከበረ ጥብቅ የሆነ ልጅ ሰጥቻለሁ አላቸው። ከዛ ምን አላቸው መጨረሻ ላይ? ጌታን በማታውን በጧቱ ጊዜ አወድሰው አጥራው። አዎ ኸይር ነገር ሲመጣ፣ ደስታ ሲመጣ፣ መልካም ነገርኛ ጋር ሲመጣ ከአላህ መራቅ ሲሆን ምንድነው የሚጠበቅብን? መቅረብ ነው። ይበልጡን እሱን ማወደስ ነው። ይህ ርዕስ የተዘጋጀው ለዚህ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ አባ ሁረይራ ባስተላለፉት ሐዲስ ትርሚዚ በዘገቡት አልባኒ ሰሂህ ባሉት ሐዲስ ላይ ምን ይላሉ? የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰላም መን ሰረሁ አየስተጂበ አላሁ ለሁ ዐንደ ሸዳኢድ ወልከርቢ ፈልዩክሲር ዱዓ ፊረኻ አሉ። እንደው በደስታው ሰዓት፣ ጭንቅ ባለው ሰዓት፣ መከራ በበዛበት ሰዓት አላህ ዱዓውን እንዲቀበለው የፈለገ ሰው ፈልዩክሲር ዱዓን ያብዛ። መቼ? ፊረኻ በደስታው ጊዜ፣ በሰላሙ ጊዜ ዱዓን መብዛት። ያ ረብ ማለት ሁሌ እሱም መጨቅጨቅ። አላህ ሲጨቀጨቅ የሚወድ ጌታ ነው። የሰው ልጅ ነው ሲጨቀጨቅ ማይወደው። አላህ የሚቆጣው ያልተለመነ ሰዓት ነው። መን ለም የስአልላህ የግደብ ዐለይህ። አላህን ማይጠይቅ፣ አላህን ማይለምን አላህ ይቆጣበታል አሉ። ስለዚህ አላህ በጭንቅ ሰዓት፣ ከርቡ መከራው ውጥር ባለበት ሰዓት ዱዓውን እንዲቀበል የፈለገ ሰው ዱዓ ያብዛ። መቼ? በደስታው ሰዓት። እስቲ አንድ የሶስት ነቢያቶች ታሪክ ጭንቅ ብሏቸው አላህ ከጭንቀት እንዴት እንደገላገላቸው እንመልከት። አብዛኛችሁ የምታውቁት ዩኑስ ዐለይሂ ሰላም ስለ መከራ ሲነሳ፣ ስለ ጭንቀት ሲነሳ ዩኑስ እንደ ተምሳሌት ይነሳሉ። ዩኑስ ዐለይሂ ሰላም እንግዲህ አላህ ነቢይ አድርጎ ልኳቸው ህዝቦቻቸው አልቀበልም ሲሉ የአላህን ትእዛዝ ሳይመጣላቸው በፊት በመቆጣት ከከተማ ወጥተው ነበር። የዚህ ጊዜ ዩኑስ የሆነ መከራ ላይ ወደቁ። ወዘኑኒ ኢዝ ዘሀበ ሙጋዲበን፣ ዘኑን የአሳውን ባለቤት ማውሳው ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ ፈዘና አለ አለን ነቅዲረ ዐለይህ፣ በእርሱ ላይ ፈጽሞ የማንፈርድበት መሆናችንን ገመተ፣ ጠረጠረ። ፈናዳ ተጣራ ፊ ዙሉማት በዛ ድቅድቅ ጨለማ አላ ኢላሃ ኢላ አንተ ከአንተ በስተቀር በእውነት የሚመለክ አምላክ የለም፣ ሱብሓነክ ጥራት ይገባ፣ ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉ፣ ራሳቸውን ዝቅ አረጉ። በአንድ አሰር ላይ ሲነገር ዩኑስ ዐለይሂ ሰላም ይባላል ልክ አሳ ነባሪ ውስጥ ወድቀው፣ አሳ ነባሪው እንግዲህ አስቡ፣ አሳ ነባሪ አንዴ አኝ ካለ እንዴት እንደሚጨፈልቅ ከባድ ወፍጮ ነው። ግን አላህ ትእዛዝ ነው የሰጠው ስጋውን እንዳይበላ በአደራ መልክ እንዲቀመጥ። የአሳው ነባሪ ሆድ አለ፣ ጨለማ ነው፣ ሌሊት ነው ወቅቱ፣ ጨለማ አለ፣ የባህሩ ጨለማ አለ። በሶስት ጨለማዎች ነው። ፈናዳ ፊ ዙሉማት አለ። የዚህ ሰዓት ሲጠራ ሰማይ ድምጻቸው ሄደ ይባላል። ለማ ዳአ ፊ በጥን ልሑት ይላሉ። ዩኑስ ዐለይሂ ሰላም አሳ ነባሪ ሆድ ውስጥ ነው በተጣራ ሰዓት ቃለት ልመላኢካ መላእክቶች አሉ ያ ረቢ ሃዛ ሰውቱ ማዕሩፍ፣ ጌታችን ወይ እኮ የሚታወቅ ድምፅ ነው። ሚን ቢላድ ልገርብያ፣ ከዛ ከዱንያው ምዕራብ አካባቢ ካለው አካባቢ የሚታወቅ ድምፅ ነው፣ ሩቅ ሆኖ ከተማው። ፈቃል አላህ አዘ ወጀል አማ ተዕሪፉነ ዛሊክ፣ ታዲያ ማን እንደሆነ አታውቁም እንዲህ አላቸው። ቃሉ ወመን ሁወ፣ ማን ነው እሱ አሉ መላእክቶች። ቃለ አብድ ዩኑስ፣ ባሪያ እኮ ዩኑስ ነው አለ አላህ። ቃለ አብዱከ ዩኑስ አለዚ ለም የዘል ዩርፈዑ ለሁ ዐመሉ ሙተቀበል፣ አያችሁ ወዳዕወቱ ሙስተጃባ፣ ያ በጥሩ ሰዓት በሰላሙ ሰዓት ስራ ወደ አንተ የሚሄደው የምትቀበለው ዱዓው ሙስተጃብ የሚሆነው ዩኑስ። አዎ ቃሉ ያ ረብ፣ ጌታችን ያሉ መላእክቶች አፈላ ተርሐም፣ ታዲያ አታዝንለትም? ማ ካነ የስነኡ ፊረኻ፣ በዛ በደስታ በአማኑ ሰዓት አንተን ሲገዛ የነበረውን ሁኔታ አስበህ ያን ሁኔታ አይተህ አሁን አታዝንለትም? ከዚህ ጭንቀት ፈቱንጂየሁ ነጃት ለው ሚነል በላ፣ ከዚህ በላ አሉ። አያችሁ በደስታ ሰዓት ከአላህ ጋር የተዋወቀ በጭንቅ ሰዓት ማን ነው የሚደርስለት? አላህ። ቃለ በላ፣ እንዴታ። ፈአመረ አላሁ ልሑተ፣ አላህ አሳ ነባሪውን አዘዘው። ፈጠረሃሁ ቢልአራ፣ ወረወራቸው እንዲተፋቸው። ይህንን ታሪክ ነው እንግዲህ አላህ ስብሓነሁ ወተዓላ ዱዓቸውን ተቀበለ።
فاستجبنا له للسدوء تقبلنا ونجيناه من الغم كጭንቀት ማዳነው አለና ለኛ መልእክት ነገረን ምን ሲል وكذلك እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን አለ እንዲህ በዚህ መልኩ ከአላህ ጋር በደስታው ሰዓት የተዋወቀ ወጣት ሲሆን አላህን ያወቀ ነገሮቹ ሲስተካከሉለት ንግዱ ሲከፋፈትለት ትምርቱ ዶክትሬቱን አግኝቶ ስራ ሲያገኝ አላህን ያወቀ ጭንቅ ሲለው አላህ ይደርስለታል وقال ضحاك ابن قيس የሚባሉ ዓሊም ምን ይላሉ اذكروا الله في الرخاء አላህን በአማኑ ጊዜ አውሱት ቀድሱት ተዋወሱት يذكركم في الشده በጭንቅ ሰዓት አላህ ይደርስላቸዋል وان يونس عليه السلام نبي الله يونس عليه السلام እኮ نبي الله يونس عليه السلام كان يذكر الله تعالى اللهن በጣም ያውሳ ነበር በደስታው ሰዓት فلما وقع في بطن الحوت አሳነ ባሪ ሆድ ውስጥ የወደቀ ጊዜ እኮ قال الله عز وجل الله እንዲህ ብሎ ነበር فلولا انه كان من المسبحين እሱ ከዚህ በፊት እኛን የሚያጠራ እኛን የሚቀድስ ባይሆን ኖሮ አለ አላህ للبث في بطنه الى يوم يبعثون አያችሁ አሳነ ባሪ ሆድ ውስጥ الى يوم يبعثون ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ በቆየ ነበር እዛው እናደርጎ ነበራል ነገር ግን ከዛው በፊት ከኛ ጋር በአማኑ ሰዓት የተዋወቀ ስለሆነ ሁሌ የሚቀድሰን ስለሆነ ሚያጠራኝ ስለሆነ እኔም ብቻ ስለሚገዛ ሰላም ሰውን ያ ረብ ሚል የኔን ትእዛዝ የሚጠብቅ ውድ ባሪያ ስለሆነ በጭንቅ ሰዓትም ነጅ አልኩት ነው ኪስ ሲወፍር አላህን አውሳ ነው መልእክቱ አላህን በደስታ ሰዓት እንዳትረሳ ሙሳ አለይሂ ሰላም ታሪካቸውን ታውቃላችሁ ሙሳ እንግዲህ አላህ ነብይነትና ወፍቋቸው ከፊራውን ጋር ትልቅ ፍጥጫ አድርገው ትልቅ ትግል አድርገው በመጨረሻ ከተማውን ለቀው ሲወጡ ምን ብሏቸው ነበር ፊራውን ተከትሎ ነበር فلما ترى الجمعان ሁለቱ ጭፍሮች በተያዩ ጊዜ قال اصحاب موسى የሙሳ ጓዶችም የሙሳ ተከታዮች አሉ ኢና ለሙድረኩን እኛ እኮ የሚደረስብን ሆነን ፊራውን እኮ የፊራውን ሰዎች ደረሱብናል ሙሳ በሰላሙ ጊዜ ከአላህ ጋር ስለተዋወቁ አላህ በጭንቅ ሰዓት እንደማያሳፍራቸው ስላወቁ ከላ قال على موسى كلا በጭራሽ ان معي ربي ጌታዬ ከኔ ጋር ነው ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል አያሳፍርማ አው والله አላህ አያሳፍርም ወንድሜ በምንም መልኩ አላህ ያሳፍረኛል እንዳትል አንተ ብቻ የሚጠበቅብህን አድርግ ተማመን በሱ እምነትህ ጠንካራው አላህ ያሳፍርም فاوحينا الى موسى الى ወደ ሙሳም ወህይ ያደረግን መልእክት ላክን انا اضرب بعصاك البحر ባህሩን በዛች ዘንግ ምታዋል በበትርህ ምታው فانفلق فكان كل فرق كالطود العظيم ይሄ ባህሩን ሲመቱትም ባህሩ ጋራ ሆኖ ልክ በቃ እንደ ተራራ ነገር ጋራ ሆኖ ድልድይ ሆኖ ክፍትፍት አለ ተከፋፍሎ ማለት ነው ወደ 12 ነገዶች ነበሩ ጎሳዎች ነበሩ ይባላል በሱ ማለፍ ጀመሩ وازلفنا ثم الاخرين አለ እነዚያንም ዘንድ ሌሎችን አቀረብን አለ ቀረቡባቸው ፊራውን ምን አለ ይሄ እኮ የተከፈተው ለኔ ነው አያችሁ እያለ ወደ ኋላ ይላል እሱ ግን ፈሪ ነው ህዝቦችን ሂዱ ግቡ ይላቸዋል ዋላ መላእክታው ሴት ፈረስ ይዞ መጣ የፊራውን ወንድ ነበር ብዙ ጊዜ ወንድ ያው ሴትን ይከተላል ተከተለ ገባ ሁሉም እንደገቡ ሲረጋገጥ አላህ Subhanahu Wa Ta'ala መልሰህ ምን አልበላቸው በል ያንን ባህሩን መልሰህ በበትርህ ምታዋላቸው ልክ ሲመቱት ወደ ምን ተቀየረ ወደ ባህርነት አላህ ምን አለ ወአንጀይና ሙሳ ومن معه اجمعين ሙሳንም ከርሱ ጋር ያሉትንም ሁሉንም ነጃልን ثم اغرقنا الاخرين ሌሎችን ደግሞ አሰጠምን አስገባናቸው አለነ ፊራውንን ان في ذلك لآية በዚህ ታላቅ ተአምር አለ وما كان اكثرهم مؤمنين አብዛኞቻቸው አማኞች አልነበሩም وان ربك لهو العزيز الرحيم ጌታህም እርሱ አሸናፊና አዛኝ ነው አዎ አላህ ነው አሸናፊ ኢብራሂም አለይሂ ሰላም ያ ሁሉ ዳዕዋ ሲያረጉ ህዝቦቻቸው ተባብረው ምን ብለው ለብዙ ወራት በተቀጣጠለ እሳት ውስጥ ምን አረጋቸው ወረወሯቸው ጌታ አላህ ነው ስላሉ ምንም ስላጠፉ አይደለም ነቢያቶች በአጠቃላይ መከራ ይደረሰባቸው አላህ ነው ጌታዬ ስላሉ ነው ሌላ ስላደረጉ አይደለም
ይህንን አስመልክቶ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ አንድን ታሪክ ይነግሩናል። ቃለ ሐስቡነላህ ወኒዕመል ወኪል አሉ። አንድ ቀን አላህ በቂያችን ነው ምን ያረ መመካት ነው። ቃለሃ ኢብራሂም ዓለይሂ ሰላም ኢብራሂም ዓለይሂ ሰላም ብሏታል። ሂነ ኡልቂየ ፊናር እሳት ውስጥ የተወረወሩ ጊዜ ወቃለ ሙሐመዱን ሰለላሁ ዐለይሂ ወሰለም ሙሐመድም ዓለይሂ ሰላቱ ወሰላም አሉ ሂነ ቃሉ ባላቸው ጊዜ ኢነና ሰዎች እኮ ቀድ ጀመዑ ለኩም ለእናንተ ተሰባሰቡላችሁ ሊያጠፏችሁ ፈኽሸውሁም ፍሯቸው አሉ። ፈዛደሁም ኢማናን ኢማናቸው ጨመረላቸው። ወቃሉ ብሎም አሉ ሐስቡነላህ ወኒዕመል ወኪል አላህ በቂያችን ነው ምን ያማረ መመካት ነው አሉ። ወፊ ሪዋያ አን ኢብኑ አባስ ረዲየላሁ ዐንሁማ ቃል ካነ አኺሩ ቀውል ኢብራሂም ዓለይሂ ሰላም የኢብራሂም የመጨረሻው ቃል ይሄ ነበር። ሂነ ኡልቂየ ፊናር እሳት ውስጥ በተወረወረ ጊዜ ሐስቢየላህ ወኒዕመል ወኪል አሉ። ጅብሪል መጥቶ ምን ልርዳ ሲላቸው በጭራሽ አሉ ከማን ነው የምፈልገው ከአላህ ነው አሉ። እንደውም ምን ያሉ ይባላል ራሳቸውን ወደ ሰማይ ከፍ አድርገው አላሁማ አላህ ወይ አንተ ዋሂዱን ፊሰማ አንተ በሰማይ ከሰባቱ ሰማይ በላይ ከአርሽ በላይ ማለት ነው። ፊሰማ ማለት የበላይ በላይ ማለት ነው። ብቸኛ ተመላኪ ጌታ ነህ። ወአነ አልዋሂዱ ፊል አርድ እኔ ደግሞ በምድር ላይ ብቸኛው ባሪያህ ነኝ አንተም ብቻ የሚገዛ ሌላው ሽርክ ላይ ወደቁ ናቸው። ለይሰ አሐዱን ያዕቡዱከ ገይሪ ከኔ ውጭ አንተን የሚገዛ ማንም የለም። ሐስቢየላህ ወኒዕመል ወኪል አላህ በቂዬ ነው ምን ያማረ መመካት ነው ሲሉ ፈቃለ አላሁ ዐዘ ወጀል አላህ አላ ያ ናሩ አንቺ እሳት ወይ ኩኒ ሁኚ በርደን ቀዝቀዝ በይ ቅዝቃዜውም አዛ እንዳያደርጋቸው ወሰላመን ሰላምም ሁኚ አላ ኢብራሂም በኢብራሂም ላይ አለ አላህ ተዓረፍ ኢለላህ ፊረኻ አላህ ሁሌም በደስታ ጊዜ ወቀው አላህ በጭንቅ ሰዓት አላህ ያውቃል። አዎ ተዋወቀው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲነግሩን እግተኒም ኸምሰን ቀብለ ኸምሳን አምስት ነገር ከመምጣታቸው በፊት አምስት ነገርን ተጠቀምባቸው። ሸባበከ ቀብለ ሐረሚክ ወጣትነትን ተጠቀምበት እርጅና ከመምጣት በፊት ወጣት ጉልበትን የት እየወሰድኩ ነው የአላህ ቤት ሊሰራ ነው ሲባል ብሎኬት በማመላለስ በመቆፈር በማስተካከል ወይስ ባልባሌ ነገር ጉልበታውን ምን እየተጠቀምክበት ነው? ይህ ወጣትነት እድሜ አበባ የሆነ እድሜ ነው። አላህን ተገዝተህ ስታሳልፈው አላህ የሚደሰትበት እድሜ ነው። ነገ የውመል ቂያማ የማንም ጥላ በሌለባት የሱ ጥላ እንጂ ሁሉም በነፍሲ ነፍሲ ብለው በላባቸው በሚጥለቀለቁበት ሰዓት አላህ ከሚያድናቸው ሰዎች ከሚያጣለላቸው ሰዎች መካከል አንደኞቹ ወጣቶች ናቸው። ወሻቡን ነሸአ ፊ ዒባደቲላሂ ዐዘ ወጀል ወጣት አላህን በመገዛት የወጣትነት እድሜውን ያሳለፈ ወጣት የት ነው ዛሬ? ዳዕዋ አለ ሲባል የአላህን ጥሪ ለመስማት ወደ መስጊድ የምትሰባሰብ ነው ወጣት ወይስ እዛ ጋር የሆነ ፋይናል አለ የሆነ እግር ኳስ ጨዋታ አለ እዛ ጋር አርሴናል ይላል ማንቸስተር ይላል ምን ጥስ ይላል ሲል የትኛው ነው? ሙአዚኑ ሐያ አለ الصلاة ሐያ አለ الفلاح ሲል ወጣት የትኛውን ነው መልስ የሰጠው? የሙአዚኑን ወይስ እዛች ጋር የኳሱን? የትኛውን? ወጣትነትን ተጠቀምበት። አላህን በመገዛት ጉልበትን ተጠቀምበት። አንድ ዓሊም በጣም እድሜያቸው ሄዶ ይባላል ቁርአንን ያነበንባሉ። እንዴት ነው ምንም አይደክሙትም? በደንብ ይታዩታል ወይ? ችግር የለም ወይ ሲባሉ አዎ በወጣትነት እድሜ ጠበቅኩት አሁን ደግሞ አላህ ጠበቀልኝ። በወጣትነት እድሜ ጠበቅኩት ምን ማለት? ቁርአን ስቀራበት ዚክር ሳደርግበት አላህን ስለምንበት ወጣትነቴን አይኔን በጥሩ ሁኔታ። ዛሬ ወጣት ምን እያየን ነው? በምንድን ነው እያሳለፍን ያለው? በሞባይላችን ያለ ጉድ አላህ ይጠብቀን። ምን እያየን ነው? ሞባይላችን ላይ ባሉ ነገሮች ምን እየተመለከትን ነው? ዳዕዋ ቁርአን ሐዲስ ወይስ ምን? ዛሬ ቲክቶክ በለው ፌስቡክ በለው የተለያዩ የሶሻል ሚዲያዎችን ሲመጣ የምንመለከተው ምንድነው? ቁርአን ሲመጣ ከኛ መካከል የትኛው ነው ሶብረኛ? እስቲ በስነ ስርዓት የሚያዳምጠው የሁለት ደቂቃ የሶስት ደቂቃ ወይ አንድ ደቂቃ በሶብር የሚያዳምጠው ማን ነው? አይ ሲመጣ እለፍ ይባላል አይደል? የሆነች የምትወዛወዝ ነገር ስትመጣ ደግሞ ላኢላሃ ኢላላህ ይላል። ይብቃ ፍጥጥ። ይሄ ነው ሐላችን። በቃ ራሳችንን እንፈትሽ። ሌላ ቦታ ከሌጋ ብለን አንቀሳሰር። ራሳችንን እንፈትሽ። ለምን ከተባለ
ያቺ ጉድጓድ አለች ቀብር ምንገባባት ያቺ ጉድጓድ والله በጣም የሚወድህ ወንድምህ አብሬህ አንድ ቀልተኛ አይል በጣም የምትወድህ ሚስትህ በጣም የሚወድሽ ባልሽ እናት አባትህ ዘመድ አዝማድ ማንንም አንድ ቀብር ውስጥ አብረን እናሳልፍ አይል ማንንም ከኛ ጋር የሚቆየው ማን ነው ስራችን ብቻ ነው በዱንያ ላይ ያሳልፍነው በደስታ ሰዓት ያሳልፍነው በሐዘን ሰዓት ያሳልፍነው ከየትኛው ነን እኛ شبابك قبل حرمك ወጣትነትን አዎ ፖለቲከኛው የሚፈልገው የወጣቱን ነው እንደፈለገ ሊጫወትበት ሁሉም ወጣትነት ሸይጣንም የሰው ልጆችን መስመር የሚያስተው በዚህ ወጣትነት እድሜ ነው ተቃራኒ ጾታ በጣም እጅጉን የሚሳሳውበት የትኛው እድሜ የወጣትነት እድሜ አላህ ሐላልን እስኪያመጣል ሶብር አድርገህ ተቀመጥ ወይስ እኔ አራዳ ነኝ እኔ ፋራ ነኝ እንዴ ብለህ ሌሎቹ ፋራ እንደሆኑት ማለት ፋራ ማለት ማን ነው በእስላም ቋንቋ ፋራ የአላህን ትእዛዝ የጣሰ ነው አሪፍ ማለት በእስላም ቋንቋ አላህን ያወቀ ነው الكيس من دان نفسه وعمل لما بعد الموت كيس ማለት ብልጥ ጮሌ ማለት አራዳ የሚባለው በእስላም ቋንቋ ከሞት በኋላ ላለ ሀገሩ ስንቅ ያዘጋጀ ነው ሞኝስ ምስኪን የሚባለው ማን ነው በቃ ምኞት ይመኛል ሰላት የለው ዚክር የለው ዱዓ የለው ዘካ የለው ምን የለው ጾም የለው ዝም ብሎ አላሁ ገፉር ረሂም ይያለ ሚጓዝ ምስኪኑ ይሄ ነው በእስላም ቋንቋ አራዳ ማለት ነው እኛ አራዳ ማን ነው ምንለው ሃንግ ሚዞን የሰው ሞባይል የሚሰርቀው የሚያጭበረብረው የሚያምታታው እከሌኮ ጮሌ ነው ይባላል ሲያምታታ ይሄ ጮሌ አይደለም ምስኪን ነው በሰው ሐቅ ነው የተጨማለቀው ስለዚህ شبابك قبل حرمك وصحتك قبل سقمك አው ጤንነትን ተጠቀምበት በደስታ ጊዜ አላህን ተዋውቁ አይደል ጤና እኮ የደስታ ሰዓት ነው والله ያ ረብ የሁላችንም ጤና አላህ ይጠብቅልን والله በጤና ነገር ሁላችንም ዱዓ እናድርግ ጤና ቀላል አይደለም ጤና ትልቅ ኒዕማ ነው አባስ ኢብኑ አብዱል ሙጠሊብ የነብዩ ሰለላሁ ዐለይሂ ወሰለም አጎት ነብዩ ምን አሉት በጣም ዱዓ ልታደርግበት የሚገባ ጉዳይ ቢኖር የጤና ጉዳይ ነው አሉት አዎ ዛሬ አላህ ምን ሰማው እዚህ ጋር ኩላሊት በሽተኛ ይባላል እዚህ ጋር የሆነ ካንሰር እዚህ ጋር የልብ ይባላል ያ አላህ በዚህ በሽታ የተፈተነውን በአጠቃላይ አላህ ይፈውሰው አላህ ያሽረው والله የጤና ጉዳይ ዱዓ እናድርግ አላህ ጤና በሰጠን ሰዓት ከማን ጋር እንተዋወቅ ከአላህ ጋር መስጊድናበት ጤነኛ ነህ ተመላለስበት ኪታብ ቅራበት ኸይር ነገር ላይ ተገኝበት ነገ ፈተና ነውና ዱንያ በሽታ መጥቶ አልጋ ላይ ብተኛ እንኳን በጤንነት ሰዓት ከአላህ ጋር የተዋወቀ ሰው መስጊድ መጥቶ እንደሰገደ አርጎ አላህ ይጽፍለታል ቤቱ ላይ እዛው አልጋ ላይ ተኝቶ ሆስፒታል ተኝቶ ቢሰግድም የት መጥቶ እንደሰገደ ይጻፍለታል መስጊድ ለምን በጤናው ሰዓት ከአላህ ጋር የተዋወቅ ነበር ዛሬ ኡዝር አጋጥሞት ነው ቤቱ የቀረው الصحات تاج على رؤوس الاصحاء لا يعرفها الا المرضى ለሞች ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት ዘውድ ነው لا يعرفها الا المرضى በሽተኛ እንጂ ማንንም አያውቃትም አይደል የአይንን ጥቅም የሚያውቀው አይን የተወሰደበት ነው የእግርን ጥቅም የሚያውቀው እግር የተወሰደበት ነው የመተንፈስን ጥቅም የሚያውቀው መተንፈስ አቅቷቸው በኦክሲጅን በምን ሆስፒታል የተኙት ናቸው አላህ ጠይቆናል እስከዛሬ ላስወጣነው አየር ላስገባነው አየር አላህ ጠይቆናል በዚህች ግን መተንፈሻ ላይ ችግር ሲመጣ ሆስፒታል ሲተኛ ስንት ብር ነው የሚከፈለው አላህ ኒዕማውን ይካድን ነው ማለት ነው والله ከምንም በላይ አላህ ኢማንን ለግሶናል አይደል እንዴ والله እስልምና ከጸጋዎች ሁሉ ትልቁ ጸጋ ነው والله ዱንያንም አላህ ለሚወደው ለማይወደው ይሰጣል ወንድሜ ዱንያ መሰጠት የመወደድ ወይም የመጠላት ምልክት አይደለም ዱንያ ለመሰጠት ችግር ላይ መውደቅ የመጠላት ምልክት አይደለም የመወደድ ምልክት አይደለም የመወደድ ምልክቱ ምንድነው ኢማን ነው አላህ ዱንያን ለሚወደውም ለማይወደውም ይሰጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም ዲንን ኢማንን እስልምናን ግን አላህ ለሚወደው እንጂ ለማንም አይሰጥም ያ አላህ ሰጥቶ ወዶ በሰጠህ ዲን ተጠቀምበት ኑርበት እህቴ ኑርበት በተለያየ ነገር እንዳትሸነገይ አላህን አስደስቺ ቆይ አንዳንዱ ይላል 40 ዓመት ሲሞላኝ ተውብታለሁ እህቴም ቆይ ሂጃቤን በስነ ስርዓት ሳገባ የሆነ ድም እንዲያትበይ ዛሬ ሞቱል ፉጃ ድንገተኛ ሞት ስንቱን ያሳደደ ነው ድንገተኛ ሞት በድንገት በቃ ማታ ተኝቶ ነበር ሞት የተባልናቸው ስንት ወንድሞች አሉ አብረን ተራዊ ሰግደናል ብለ አሁን ኢሻ ሰግደናል አረ
እሑድ ቀን እኮ ዳዕዋ አብረን ስናዳምጥ ነበር፣ ካፌ ላይ ማኪያቶ እኮ ስንጠጣ ነበር፣ ላይብረሪ ነበርን ይላል ተማሪው ሁሉም ባለበት። አረ ህክምና ላይ እኮ ሲያክም ነበር፣ ራሱ እኮ ዶክተር ነበር። ግን እኮ በቃ በድንገት ሄደ ይባላል። አዎ ለምን? አጀል ነዋ። አጀል ሲመጣ አንድ ወደዚህ ወደዛ አይልም። ኢዛ ጃ አጀልሁም ላ ይስተእኺሩነ ሰዓተን ወላ ይስተቅዲሙን። ሰዓቲቷ የቀረበች ሰዓት አንድ ሰዓት ወደኋላ ወደፊት የለም። በዛው ሰዓት አጀል ይዞን ይሄዳል። በዛው ሰዓት እንሄዳለን። ስለዚህ ሞቱል ፉጃ ድንገተኛ ሞት በጣም በበዛበት ሰዓት የቂያማ ምልክት ነው። ድንገተኛ ሞት ከኛ ላይ ምን ይጠበቃል ከተባለ ሁሌ ዝግጁ ነን። በምን በቃ 30 ሰዓት ሲጠራ እንሂድ። ቆይ በኋላ ሰግደዋለሁ ብለን አጀላችን ቢደርስብን ሳንሰግደው በምኑ ኳሱን እያየ ነው። ሱብሃንአላህ አንተ ኳሱን እኮ በዜና ትሰማዋለህ። እከሌ ተሸነፈ አሸነፈ በዜና በቃ ትሰማዋለህ። ሰላት ግን ከሄደች ሄደች። እቻ አሁን ዛሬ ሰገርናት የመግሪብ ሰላት ወላሂ የውመል ቂያማ ካልሆነ በስተቀር ተመልሳት መጣ። እንደስም ነገ መግሪብ አለ ከነገ ወዲያ መግሪብ አለ። የዛሬዋ የመግሪብ ሰላት ግን አበቃ ሄዷል። መቼ ነው የሚመጣው? የውመል ቂያማ። ልክ ናት ልክ አይደለችም፣ አላህ ተቀብሏታል አልተቀበለትም፣ የውመል ቂያማ የዛኔ ነው። የደሞዝ ቀን ነው የሚመጣው። አልየውመ አመሉን ዛሬ ስራ የሚሰራበት አገር ነው። ነገስ ነገ ደሞዝ የሚሰጥበት ነው። ስራ አይሰራም። አንድ ፈተና ተፈታኝ ተማሪ ፋይናል ነው ተብሎ ቆይ አሁን ላጥና ቢል አስተማሪ እሺ ብሎ የምታጠናበት ጊዜ ተሰጥቶ ነበረ አይደል እንዴ? አሁን ግን ፋይናል የምትፈተንበት ነው። አሁን የፈተና ውጤት የሚታወቅበት ነው የሚባለው። አኺራም እንደዛ ነው። አኺራ አንዴ ስጁድ ላድርግ ብንል አይቻልም፣ አንዴ ሱብሃንአላህ ብንል አይቻልም። ፋይል ተዘግቷል። አኺራ ምንድነው? ደሞዝ ነው የሚሰጠው። መልካም የሰራ በቀኝ እጁ ይሰጠዋል፣ መጥፎ የሰራ እድለቢስ ከሆነ ደግሞ በግራ እጁ በኋላ በኩል ያ አላህ ነጃ ይበለን። ስለዚህ ወሲሐተከ ቀብለ ሰቀሚክ ወፈራገከ ቀብለ ሹግሊክ አላህ ጊዜን ተጠቀምበት ቢዚ ከመሆን በፊት። ዛሬ ጊዜ ሞት ተፈርዶበት በምን እንግደለው ይባላል አይደል? ጊዜያችን እንግደለው። ጊዜ ይላሉ ዑለማዎች በኸይር ነገር ካልቆረጥከው እሱ ራሱ በሸር ይቆርጣል። ጊዜ በኢስላም ቋንቋ ወርቅ አይደለም ሰይፍ ነው። አንተን የሚገልህ ነው፣ የሚያጠፋህ ነው በጥሩ ሁኔታ ካልተጠቀምክበት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ኒዕመታኒ መግቡኑን ፊሂማ ከሲሩ ሚነናስ አሉ። ሁለት ኒዕማ በጣም አብዛኛው ሰዎች የሚዘነጓቸው ነገሮች ናቸው አሉ። ማን? አሲሐቱ ወልፈራሁ አሉ። ጤንነትና ነፃ ጊዜ ትርፍ ጊዜ። ጤናና ትርፍ ጊዜ አብዛኛው ሰው የሚዘናጋባቸው፣ ግን አላህ ትልቁ ውለታ ይዋለልን እነዚህ ናቸው። ጊዜን ተጠቀምበት። ለዚህ ነው ሐሰን አልበስሪ በአንድ ምክር ላይ ሲመክሩ ምን ይላሉ? የብነ አደም አንተ የአደም ልጅ ወይ ይላሉ ሐሰን አልበስሪ ኢነማ አንተ አያሙ መጅሙዓ አንተ እኮ የቀናት ጥርቅም ነህ ስብስብ ነህ። ኩለማ መዳ የውሙን ሁሌም በቀን አንድ በሄደ ቁጥር መዳ ባዕዱክ ከፊሉ ከሰውነት ከአንተነት እየተቀነሰ ነው የሚሄደው። ዩሰሊሙከ ሌይሉ ኢለ ነሃር ሌሊቱ ለቀኑ አሳልፎ ይሰጥሃል። ወዩሰሊሙከ ነሃሩ ኢለ ሌይል እንደዚሁም ደግሞ ቀኑ ለሌሊቱ ይሰጥሃል። ሐታ ዩሰሊማኒከ ኢለ አኺራ ሁለቱም ተባብረው ለአኺራ እስኪሰጡ ጊዜ ድረስ በአንተ ላይ ይቀያየሩብሃል። ጊዜ እንደዚህ ነው፣ የቀናት ጥርቅም ነህ። ሰው 40 ዓመት ሞላው እድሜ ሄደ እንደዚህ ይባላል። አዎ 40 ዓመት ከሞላው 50 ከሆነ የተጻፈለት 10 ዓመት ነው የቀረው። በቃ እየቀነሰ ነው። አንድ አዳር ባደርን ቁጥር ወዴት እየቀረብን ነው? ወደ ቀብር እየቀረብን ነው። በኪሎ ሜትር እንደምሳሌ 1000 ኪሎ ሜትር ነው ከተባለ እንደምሳሌ ነው። እንደምሳሌ ቀብሩ 1000 ኪሎ ሜትር ነው ከተባለ በየቀኑ እያነጋን ወይ የሆነ ነገር እያደረግን ሲሄድን ከዛ ኪሎ ሜትር እየተቀነሰ ወዴት እንደርሳለን? ወደዛ ቀብር እንደርሳለን። ልክ እድሜያችን ነው። ባነጋን ባመሸን ቁጥር ከኛነታችን እየተቀነሰ ወደ ቀብር የሚያንደራድረን ነው። ስለዚህ በጊዜ ተጠቀምበት አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአራተኛ ደረጃ ወጊናከ ቀብለ ፈቅሪክ ሀብትን ተጠቀምበት ድህነት ከመምጣቱ በፊት። አዎ ሀብትን ተጠቀምበት። ሀብት ደስታም ሊያመጣ ይችላል አላህ ጋር ከተዋወክበት። ከአላህ ከራክበት ግን ሀብቱ ራሱ የጭንቀት መፍለቂያ ነው የሚሆነው። አንዳንዱ ሀብት ኑሮት አይታችኋል አውሮፓዎችን የሚበሉት ምግብ አንዱ ሲፈልግ አንድ ሀገር ከናገር ይንቀሳቀሳል። በጣም ባለ ሀብት ተብሎ ምን ብሎ
ነገር ግን ጭንቅ ይላቸዋል። ለምን ከተባለ ሀብታቸውን አላህ በፈለገው መልኩ አያውሉትም። አንደኛ፣ ሁለት ከአላህ ጋር ተራርቀዋል። ስለዚህ ቁጥር 1 አሜሪካ ላይ ሰው የሚጠፋበት ሰው በራሱን ህይወት የሚያጠፋበት፣ አውሮፓዎች አፍሪካ እኮ አይደለም የሚጠፋው። አፍሪካ በድህነት ነው የምትታወቀው። እንደዛም ሆኖ ሰው የራሱን ህይወት የሚያጠፋው አውሮፓና አሜሪካ ነው። ለምን ከተባለ ደስታ ፍለጋ ኸምሩንም ጠጣ፣ ዝሙትንም ፈጸመ፣ ያልፈነቀለው ድንጋይ የለም። መጨረሻ የደስታ ጥግ ብሎ ይሄዳል፣ በስለት ራሱን ይወጋል፣ ያንቃል፣ ባህር ውስጥ ይከታል፣ በዛ ይሞታል። አላ ቢዚክሪላህ ተጥመኢኑል ቁሉብ አለ አላህ። አዋጅ ንቁ! አላህን በማውሳት ልቡናዎች ምን ይላሉ? ይረካሉ። ደስታ የሚመጣው ከአላህ ጋር ስትተዋወቅ ነው። አላህን ርቀህ ደስታ የለም። ወላሂ የፈለገ ገንዘብ ይኖር ለጊዜያዊ ነገር ትጠቀማለህ እንጂ የውስጥ ደስታ አላህ ነው የሚለግሰው። አላህ ይነጥቀሃል። አላህ የነጠቀን ደስታ ማንም አይሰጥህም። አላህ የሰጠህን ደስታ ማንም አይነጥቅህም። ይሄን ወቀው። ደስታ፣ የውስጥ መረጋጋት፣ ሰላም ማግኘት፣ ጥሩ እንቅልፍ መተኛት። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንደው ሌሊቱን ሰላም ያደረ አፍያ የሆነ አካባቢው ሰላም ይሆነለት እንደዚህም የዕለት ጉርሱን ያገኘ ዱንያን በአጠቃላይ ጨብጧታል አሉ። ዱንያን በአጠቃላይ ሱብሃንአላህ። ሀብትን ተጠቀምበት። ሀብት ሲመጣ ዳዕዋ አለ ሲባል አው ለዳዕዋ የሚሆኑ ነገሮች አመቻች። መስጊድ እየሰራ ነው ጎደለ ሲባል አመቻች። ዙር ማይክሮፎን ተበላሽቷል፣ ተሯሯጥ። እዛ ጋር የሆነ ዓሊም የሆነ ነገር ሆኗል፣ ሂድ ጠይቅ፣ አሳክም፣ ማድረግ ያለብን አድርግ። እዛ ጋር የሆነ ሰው እንትን ሆኗል፣ ተሯሯጥ። ለምን? እቺ ሀብት የምታወጣት የአላህን ፊት ፈልገ የምትሰጠው ሀብት አላህ ዘንድ እየተራባ ወለደ ሐራም ነው አይደል? ሐራም ነው። ሰደቃ ግን ስታወጣ አላህ ዘንድ ይራባና ነገ የውመል ቂያማ በስቶ ታገኘዋለህ። እኔ አንድ ሐዲስ ያጅበኛል። ኸይር የሰራም ሸር የሰራም ነገ የውመል ቂያማ ይጸጸታል የሚል ሐዲስ አለ። ኸይር የሰራው ለምን አሳነስኩት ብሎ ይጸጸታል። ሲያይወዛ ለምን አሳነስኩት ይላል። መጥፎ የሰራው ደግሞ ለምን ሳልቶብት መጣው ብሎ ይጸጸታል። ስለዚህ አንተ ገንዘብ በልተ የጨረስከው ለብሰ የጨረስከው ወይ ሰደቃ አውጥተ አላህ ዘንድ ያስቀመጥከው ነው። አላህ ዘንድ ያስቀመጥ ነው። አካውንት ከፈትክ ማለት ነው። እዛ ይጠራቀማል። ነገ የውመል ቂያማ ይሄው የሥራ ውጤት ምንዳ ተብሎ ሲሰጥ ሱብሃንአላህ። አለዛማ ሀብትን በመልካም ነገር ልጆችን በተርቢያ ቁርአን እንዲቀሩ በዚህ መልኩ ኢንቨስት አድርገ ካላሳደግከው ልጅህን ነገ ሞት ይመጣል፣ ገንዘቡን ይወርሳል። ዲን ከሌለው እንደፈለገ ያደርጋል። አንድ ለቅሶ ላይ ምን ገጠመ? አባት ሞቶ ገና 7 ቀን 6 ቀን 7 ቀን አካባቢ ልጆች ጸብ ጀመሩ። ምን ነው ሲባል ውርስ መከፋፈል አለብን። ያ አላህ ገና ከክፍለ ሀገር ከምን የመጣው አልተመለሰም ወደ እንትኑ ሐዘን ሊደርስ መጥቶ ለቅሶ ሊደርስ መጥቶ ተርቢያ የሌለ ልጅ በቃ በአንተ ሞት ይደሰታል። ምን ፍለጋ? ሀብት ፍለጋ። አላህ ይጠብቀን። አምስተኛው ላይ ምን አሉ? ወሐያቲከ ቀብለ መውቲካ። አው በህይወት እያለ ለሞት ስራ አይቀርልህም። ኩሉ ነፍሲን ዛኢቀቱል መውት፣ ያንዳንዷ ነፍስ ሞትን ትቀምሳለች። ሞትን ማይቀምስ ማንም የለም። የሞትን ጽዋ ማይጎነጭ ማንም የለም። ኩሉ መን አለይሃ ፋን፣ ሁሉም ጠፊ ነው ወዳሚ ነው። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም፣ አላህ ብቻ ነው የሚቀረው። መላእክቶችም ይሞታሉ፣ ጅብሪልም ይሞታል፣ ኢስራፊልም ይሞታል፣ ሚካኤልም ይሞታል። ራሱ መለከል መውት የሰዎችን ሩህ የሚያወጣው መለከል መውት ጭምር ይሞታል። ሞት ሲመጣ እቺ እርጉዝ ናት እስክትወልድ እንጠብቃት አይልም። ሞት ሲመጣ 1 ሳምንት ነው፣ ትዳር ከያዘ ሙሽራነቱን አልጨረሰም አልተደሰተም አይልም። ሞት ሲመጣ ህፃን ነው ይቦርቅ ይደግ አይልም። ሞት ሲመጣ አረ ትላንት እናቱን ቀብረዋል ሐዘን ላይ ነው እሱን ትንሽ እንጠብቀው አይልም። አጀል ከመጣ በዛው ሰዓት የሰው ልጅ ወደ ቀብር ይገባል። በዛው ሰዓት ይሄዳል፣ ለማንም አይቀርም። ስለዚህ ለሞታችን ምን አዘጋጀን? ለቀብር ቤታችን ምን አዘጋጀን? ዱንያ እንደሆነች የፈለገ ብትኖርባት ትለያለህ። የፈለገ ከሰው ጋር ተዋደድ ትለያለህ። ማንም ዱንያ ላይ የሚቀር የለም። ዘላለማዊ ሀገር መቼ ነው? አኺራ ብቻ ነው። ደስታ ያለው እዛ ነው የእውነት ሀገር። የዱንያስ ዛሬ ሰላም ሲባል ነገ ጦርነት ነው።
ዛሬ የሆነ ነገር ሲባል ነገ የሆነ ችግር ነው። አኺራስ የለም ይሄ ነገር። ጀነት አላህ ይወፍቀን። አሚን በሉ። አላህ ይወፍቀን ያ ረብ። አላህ ይወፍቀን። አላህ ጀነት አላህ ይወፍቀን ያ ረብ። ጀነት ውስጥ ሞት የለም። ሞት የሚባል የለም። በጀነትና በጀሃነም መካከል ሞት ራሱ በበግ ምስል ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እናንተ የጀነት ሰዎች ስሙ፣ የጀሃነም ሰዎችም ስሙ ይባላሉ። ይሄው ዱንያ ላይ ሲያሳድዳቸው የነበረው ሞት ራሱ ምን ይሆናል? ይታረዳል። የጀነቶቹ ደስታ ይመጣላቸዋል፣ የጀሃነሞቹ ደግሞ ስቃይ ይመጣላቸዋል። የጀሃነም ሰዎች ያን ቀን ሞትን ይመኛሉ፣ ሞትን ይጠይቃሉ። ዱንያ ላይ ሲሸሹት የነበሩት የለም ሞት የለም። ሞት ያለው ዱንያ ብቻ ነው። አኺራስ ጀነት ከሆነ የዘላለም ደስታ ነው፣ ጀሃነም ከሆነ የዘላለም ስቃይ ነው። አላህ ይጠብቀን ከጀሃነም ሰዓት። ስለዚህ ሞት የለም። አኺራ ምግብ በልተህ ወደ ሽንት ቤት የሚባል ነገር የለም። ታዲያስ የበላው በላብ ነው የሚወጣው። ላቡስ ሚስኪ የሚያምር በጣም የሚያውድ የሚያስደስት ሽታ። ዛሬ ዱንያ ላይ ምግብ በልተህ እዛ ቢሮ ሄደህ ቢሮ ታውቁታላችሁ? እሺ መጸዳጃ ቤት ሄደህ መልካም ሽታ አለ የለማ? ሱብሃንአላህ። አኺራ እንደው ለአምሮት ነው የምትበላው። በልተህም በላብ ነው የሚወጣው። እርጅና የሚባል የለም። ዱንያስ የወጣትነት የአበባ እድሜ ያምራል። ከዛስ ሽበት ብቅ ይላል። ግንባር ጉንጭ መጨፋደድ ይጀምራል። እርጅና ይመጣል፣ ጎንበስ ይባላል። አኺራስ ሁሌ ወጣት ነው የሚሆነው። ማርጀት የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁሌ ህይወት ነው፣ ሞት የለም። ሁሌ ደስተኛ ናችሁ፣ ሐዘን የለም፣ በሽታ የለም። ያ አላህ ንፍጥ የሚባል የለም፣ ማናፈጥ የለም እዛ። ያ ረብ አላህ ይወፍቀን። ይህንን ደስታ ለማን አዘጋጀ? አላህን እዚህ በብቸኝነት ለሚገዙ የሱ ድንቅ ባሪያዎች፣ አላህን በጽናት የሚገዙ በደስታም በሐዘንም በሁሉም ሁኔታቸው ሀብት ሲመጣም አላህን ያልካዱ፣ ጭንቅ ሲላቸው ከአላህ ጋር ያላቸው ግንኙነት ያማረ ቁርአን ላይ እንደገለጻቸው ኢነለዚነ ቃሉ ረቡና አላህ ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون. إن الذين قالوا إن الزابل يالو ربنا الله يتاتشن الله نو يالو كذا ثم استقاموا كت يالو ودي لله وده تنقوا بيتي لله ወደ ሽርክያ ምናምን የሌለ ቀብር አምልኮ የሌለ ጌታ አላህ ነው ብሎ ሁሌ በደስታም በሐዘንም ከአላህ ጋር ያላቸው ግንኙነትን ያሳመሩ ቀጥ ያሉ እሱ ባዛቸው ትእዛዝ ላይ ቀጥ ያሉ ሰዎች ተተነዘሉ عليهم الملائكة በእነሱ ላይ መላእክቶች ይወረዳሉ። መቼ? እንደ መውቲሂ ሞት ሲመጣባቸው ምን ይሏቸዋል መላእክቶች የዛ ሰዓት ላይ? አላ ተኻፉ አትፍሩ፣ የምትሄዱበት የምታገኙት ነገር ደስታ ነው፣ ጀነት ነው። ወላ ተሕዘኑ አትዘኑ፣ ለቤተሰቦቻችሁ ለልጆቻችሁ ለንብረታችሁ እንዳታዝኑ አላህ አላቸው። ወአብሽሩ ቢልጀነቲ التي كنتم توعدون ያ የተስፋ ቃል ኪዳን ሲገባላችሁ በነበረው ጀነት አብሽሩ ተበሰሩ። نحن اولياؤكم في الحياه الدنيا وفي الاخره እኛ በአኺራም በቅርቢቱ ዓለም የናንተ ወዳጆች ነበርን ይላችሁ። ولكم فيها ما تشتهي أنفسكم ولكم فيها ما تدعون. يا الله لما نوي كتبال جنة الله سبحانه وتعالى ይህንን ስጦታ ያዘጋጀው አላህ ስብሓነሁ ወተዓላ በብቸኝነት ለሚገዙ የሱ ድንቅ ባሪያዎች ናቸው። ስለዚህ ባለችን የዱንያ ቆይታ ላይ ሁሌም ከአላህ ጋር ያለን ግንኙነት እናሳምር። ሀብት ሲመጣ አላህን አንራቀው። ስራ ተስተካከለልህ ጭንቅ ብሎ ያ ረብ ብለህ ለመንከው አላህ ተቀበለ እሺ አለ እንዳትከዳው። ምስጋናን ጥቀስ። በምን? ሰላት በማብዛት ዚክር በማብዛት ቁርአን በመቅራት ከአላህ ጋር ግንኙነት በማሳመር የአላህ ባሪያዎች ላይ ደግሞ በማዘን። አንዳንድ ሰው ሰላም አለይኩም ይባባላል። ከዛ ትንሽ ስራ ሲመጣ የሆነ ሀብት ሲመጣ ሰላም አለይኩም ሲባል ሃይ ይላል። ሰላምታ መልስ መስጠት ያቆማል። እንተዋወቃለን እንዴ ይላል። አላህ
ትላንት አንተም እንደዛ ነበርክ አላህ ነው ሀብቱን የሰጠህ ይሄ የሰጠህን ሀብትም ደግሞ መልሶ የሚወስደው ማን ነው አላህ ነው አትንቀባረር ስለዚህም ሁሌም ከአላህ ጋር ያለን ግንኙነት ስናሳምር አላህ ይደሰትብናል አላህ ከተደሰተብን ደግሞ ምን አለ ሁሌም ጭንቀታችን የመጨረሻ መልእክቴ ሁሌም ጭንቀታችን ይሄ ነገር አላህን ያስደስተዋል አያስደስተውም አላህ ይደሰትብኛል አይደሰትብኝም ይለው ጭንቀት ይሁን የመጀመሪያው አላህ እንዲደሰትበት ኸይር ነገር የሰራ ማህበረሰቡ ይደሰትበታል ለምን ማህበረሰቡ እንዲደሰት እንዲወደው የሚያደርገው አላህ ነው ዛሬ አላህን ሰዎችን ለማስደሰት ብለው አላህን የሚያስቆጡ አሉ የአላህን ድንበር የሚጥሱ አሉ ለጊዜው ወደዋል አይደል ነገ እንዲጠሉህ አላህ ነው የሚያደርገው ለምን የሰዎች ቀልብ በአላህ እጅ ነው እንደፈለገ ይገለባብጠዋል አላህን ዛሬ አስደስተ ነገ ሰዎች ቢጠሉ ነገ እንዲወዱ ደግሞ አላህ ያደርጋል አንዳንዴ እኮ ይመሰከራል ሰዎች ዘርበሉኔ ሐሜት እንደዚህ አልፈልግም ስትል ዘርበል ባክህ ምናምን ብለው አሽቃባጭ ብለው ሊሰዱ ይችላል ነገ ግን ላንተ ይመሰክራሉ በምን ከለያው በሱ ፊት እኮ አይታሰብም ሐሜት የማንንም አይቀበልም ሱብሃንአላህ ይመሰክሩልሃል በጥሩ ነገር አወደሱ ማለት ነው ስለዚህ ሁሌም ጭንቀታችን ጀሊሉን ለማስደሰት አላህን ለማስደሰት ይሁን ሀብት ሲመጣ ከአላህ ጋር እንተዋወቅ ጤና ስንሆን ከአላህ ጋር እንተዋወቅ ወጣቶች በተለይ ብዙ ታኛላችሁ ከአላህ ጋር ያላችሁ ግንኙነት አሳምሩ የወጣትነት እድሜ አበባ ነው ይሄ እድሜ ነገ ይሄዳል ዛሬ ተደሰተንበት ከአላህ ጋር ተዋውቀንበት ከሄድን ነገ ደግሞ እርጅና ሲመጣ አላህ ይንከባከበናል ጉልበታችንን ያጠናክርልናል አይናችንን አላህ ይጠብቅልናል ዛሬ ከጠበቅ ነው በዚህ መልኩ እናሳልፍ ነው ጥሩ ከተናገርኩኝ ከአላህ ነው ከተሳሳትኩም ከነፍሴና ከሸይጣን ነው አላህ Subhanahu Wa Ta'ala እዚህ የተወደደው ቤት እንዲህ በዚህ መልኩ እንደሰበሰበን ነገም ውድና ተናፋቂ ወደ ሆነችው ጀነተል ፊርደውስ እንደዚህ ይሰብስበን መጨረሻችን አላህ ያሳምርልን አላህ Subhanahu Wa Ta'ala ተገዝተን እሱን አምልከን የምንጓዝ አላህ ያድርገን ሁሌም የሱ ባሪያ አላህ ያድርገን ትክክለኛ ባሪያዎች አላህ ያድርገን ሀብት ሲመጣ እሱን የምንቀርብ አላህ ያድርገን ሀብት ሲመጣ እሱን የምንዘክር አላህ ያድርገን ሀብት ሲመጣ እሱን የምንወድስ አላህ ያድርገን ሀብት ሲመጣ አወል ሰልፍ የምንሮጥ አላህ ያድርገን መስጊድ የምንል አላህ ያድርገን ወላጆቻችንን ከጥሩ ስራ ጋር ከአፊያ ጋር በህይወት ያሉትን አላህ ያቆይልን የሞቱብን ደግሞ የጀነት አላህ ይበላቸው የታመሙ ቤተሰቦቻችን አላህ ያሽራቸው ያልጋ ቁራኛውን አላህ ያስነሳው ያ ረብ ያላገቡ ወጣቶችን ጥሩ ትዳር አላህ ይለግሳቸው አሚኑ በዛ እዚህ ጋር አላህ ይለግሳቸው ለወጣቶች ጥሩ ትዳር አላህ ይለግሳቸው ለወንዶች ሷሊ ሚስት ለእህቶቻችንም ደግሞ ሷሊ ባል አላህ ይለግሳቸው ያ ረብ ብዙ አመት በትዳር ላይ ቁጭ ብላችሁ ደግሞ ልጅ ያላገኛችሁ ያ ረብ ዙርየቱን ጠይባ የተባለውን መልካም ዝርያ ያለውን ሷሊህ ልጆችን አላህ ይለግሳቸው ዘከሪያን እንደለገሰው ለእናንተም አላህ ይለግሳችሁ ሳራ እንደለገሰው ለእናንተም አላህ ይለግሳችሁ አላህ ምንም አይሳነውም ኩን ፈየኩን ነው እንደው እሱን ተማምነን በሶብር ጠይቀን የምናገኝ አላህ ያድርገን ሀገራችንን ሰላም አላህ ያድርግልን በሁሉም ክፍል ሰላማን አላህ ያብዛልን የኛንም አንድነት የእውነት አንድነት አላህ ያድርግልን ወንድማማችነታችንን አላህ ያጠናክርልን ኺላፉን አላህ ያንሳልን ጭቅጭቁን አላህ ያንሳልን ለሱ ብለን የምንዋደድ ለሱ ብለን የምንዘያየር አላህ ያድርገን ፍልስጤም ያሉት ወንድሞቻችን አላህ ይጠብቃቸው ጋዛ ላይ ያሉትን አላህ ይድረስላቸው ያ ረብ አላህ ይድረስላቸው የበላይነቱን ለነሱ አላህ ያድርገው የበፊቱ ፊራውን ሴት ወንዱን ነበር የሚገለው የዘንድሮ ፊራውን ደግሞ ሴት አይል ወንድ አይል ሁሉንም እየጨረሰ ነው ያ ረብ ጌታችን ኃያልነቱን ቁዋውን ብርታቱን በእነሱ ላይ አላህ ያሳየን የበላይነቱን ለሙስሊም ወንድሞቻችን አላህ ያድርገው በይተል መቅዲስም ከነዚህ አረመኔ እጅ ነፃ አላህ ያውጣው በሙስሊም ወንድሞቻችን እጅ አላህ ያስገባው اللهم انصر الاسلام والمسلمين واذل الشرك والمشركين ودمر اعداءك واعداء الدين اللهم انصرنا ولا تنصر علينا اللهم من ارادنا واراد المسلمين بسوء فاشغله بنفسه اللهم نجنا من بطش الظالمين اللهم الف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين اللهم انصر اخواننا في فلسطين اللهم انصر المجاهدين في كل مكان ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار صلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته